እንደ ልጅ አይደሉም። እኔ ካስተማርኳቸው በኋላ የሚጠይቁኝ ጥያቄ ምንም እኔ እንኳን ልጠይቀው የምችለው አይደለምና ያኔ ስራ አልነበረኝም። በነርሲንግ ነው ግራጁዌት ያደረኩትና ዝም ብሎ ውሃውን ባርኮት ጸልዮልኝ ምናምን ነገ ልትሄጂ ካሰብሽበት ቦታ እንደዛ እሱ በጣም አምኖ ጸልዮልኝ አምኝ ያለው ግን እንደሱ አላመንኩም። አልዋሻችሁ። እኔ አሁን አልቀጥርሽም እንደዛ ምናምን አለኝ። ከዛ ወዲያው ነው የመጣልኝ አፖስትል። እቺ ቤተ ክርስቲያን በጣም ከምትወዳቸው ከምታከብራቸው ደግሞ አንድ ትልቅ ራዕይ ከያሽበትም እያገለገልሽበት ያለ ትልቅ ሸክም አንቺ ላይም አለና እቺ ቤተ ክርስቲያን አንቺን በተለየ ደግሞ ልጆች በማስተማር ትልቅ ኃላፊነትን ይዘሻልና የእንኳን አደረሳችሁ መልእክትሽን አስተላልፈሽ በዚህ በልጆች ማስተማር ላይ ካንቺ እስከዛሬ ከመጣሽበት ደግሞ ወደፊት ካንቺ ምንስ እንጠብቅ? እንኳን አብሮ አደረሰን። ሁላችሁንም እንኳን አደረሳችሁ። ብዙ ንግግር አልችልም ግን ትንሽ አሳጥሬ ልናገር። እዚህ ቸርች ውስጥ ባለው በልጆች ፕሮግራም ነው የማገለግለው እና በጣም ደሳስ የሚሉ ልጆች ነው ያሉኝ። ሁላችሁም ታውቋቸዋላችሁ። በጣም አክቲቭ በቃ የሚጠይቁት ጥያቄ ሁሉ ከነሱ የማይጠበቅ መጽሐፍ ቅዱስን በጣም የሚያነቡ የእውነቴን ነው። እንደ ልጅ አይደሉም። እኔ ካስተማርኳቸው በኋላ የሚጠይቁኝ ጥያቄ ምንም እኔ እንኳን ልጠይቀው የምችለው አይደለምና እንኳንም አስተማርኳቸው። በቃ እንኳንም ከነሱ ጋር ሆንኩ፣ እንኳንም ከነሱ ጋር ሙሉ ሆንኩኝ እላለሁና ከዚህም በኋላ በጣም ብዙ ነገር ጠብቁ ከኔ በልጆች አገልግሎት፣ በልጆች ዝማሬ፣ በልጆች ኮሪዮግራፊ፣ አጠቃላይ በልጆች ባለው ፕሮግራም ከኔ ብዙ ጠብቁ። እግዚአብሔር ደግሞ ይረዳኛል ብዬ አስባለሁ። ትንሽ ስለዚህ ቤተክርስቲያን ልናገርና ከተፈቀደልኝ እዚህ ቸርች የመጣሁት በዛ ጋር ሳልፍ ነው። ያው ብዙዎቻችሁ ነግሬያችሁ አውቃለሁ። በእርግጥ ግን ሳልፍ ነው የመጣሁትና መዝሙር ሰምቼ ነው ስገባ መዝሙር ተከፍቷል። ሰው ግን ገና አልነበረምና በጧት ነበር እኔ እያለፍኩ የነበረው። ከዛ በቃ አንድ አገልጋይ ነበር እዚህ አሁን አብሮን የለም። ቁጭ አልኩኝ። ፕሮግራም ስንት ሰዓት ነው የሚጀምረው ስለው ነገረኝ ሰዓቱን። ከዛ በቃ ከዛን ቀን ጀምሮ አለሁኝና ያኔ ስራ አልነበረኝም። በነርሲንግ ነው ግራጁዌት ያደረኩትና 15 ቀን ብቻ ነው ያለ ስራ ምናምን ቁጭ ያልኩኝና ወር እንኳን አልሞላኝም። መጥቼ እዚህ አፖስትል ለሰዎች ውሃ እየጸለየ ነበርና እየሰጠ ነበር። በጣም ሰዎችን እየባረከ ነበርና ጠራኝና ዝም ብሎ ውሃውን ባርኮት ጸልዮልኝ ምናምን ነበር ሲሄድ። ከዛ እንደገና መለሰኝ ነይ ብሎ ከዛ ጸለየልኝ። በቃ ነገ ልትሄጂ ካሰብሽበት ቦታ በሞገስ ትገቢያለሽ፣ ይከናወንልሻል አለኝ። እኔ ደግሞ እንደ ነገ ምንድነው ላደርግ ያሰብኩት እሁድ ቀን ነበር ፕሮግራሙ። ሰኞ ሲቪል አስገባ ነበርና ከዚህ በፊት የልጆች ትምህርት ቤት ላይ ኬጂ ላይ ስሰራ ስለነበር ስራ ልምድ አለኝ። 1 አመት የስራ ልምድና የየሁት ማስታወቂያ የኬጂ አስተማሪ ነው የሚፈልገው። ከዛ አፖስትል እንደዛ ጸለየልኝ። ማስታወቂያው የወጣው ለኬጂ ነው፣ በነርሲንግም አይደለም። ያው ለጊዜው ይሆነኛል ብዬ ነው እንጂ የምፈልገው በነርሲንግ ነው። ምክንያቱም የተማርኩበትም ስለሆነ ስራ ልምዱም ስለሚያስፈልገኝ ምናምን ብዬ ግን በቃ ለጊዜው ይሆነኛል ብዬ አፖስትል እንደዛ እሱ በጣም አምኖ ጸልዮልኝ አምኝ ያለው ግን እንደሱ አላመንኩም። አልዋሻችሁም። ከዛ ሄድኩኝ ሰኞና ትልቅ ሰውዬ ናቸው። በጣም ያስፈራል። ያው ማንም ሰው ኢንተርቪው ሊደረግ ሲገባ ያስፈራል። ከዛ ገባሁኝ። ሙሉ በእንግሊዘኛ ነው። በቃ ሽማግሌ ስለሆኑ ትልቅ ሰው ስለሆኑ አፋቸው አይሰማም። ከዛ ላይ አክሰንታቸው አለ ምናምን። በቃ እንዴትም እየተንቀጠቀጥኩ ጨረስኩት ኢንተርቪውንና ቆንጆ ነበር እሱ። ከዛ እኔ ምልሽ 1 አመት የስራ ልምድ አለሽ አይደል አለኝ። አዎ ኬጂ ነው የስራ ልምድ ያለኝ ስለው ለምን አንቺ ነርስ ነሽ፣ በነርሲንጉ ነው መግባት ያለብሽ፣ እኔ አሁን አልቀጥርሽም እንደዛ ምናምን አለኝ። ከዛ ወዲያው ነው የመጣልኝ አፖስትል የጸለየልኝ ጸሎት። ሞገስ ይሆንሻል እግዚአብሔር፣ ትከናወኛለሽ፣ የልብሽን መሻት ይፈጽምልሻል ነበር ያለኝ። ከዛ ወዲያው መጣልኝ። እሺ ደስ ይለኛል አልኩት። የወጣ ማስታወቂያ አይደለም እሱም ነገረኝ። የወጣ ማስታወቂያ አይደለም ግን ነርስ እንፈልግ ነበር ግን አላወጣንም
አንዷ እዛ ስትሰራ የነበረችው የኬጂ አስተማሪ በሄልዝ ኦፊሰር ነው የተመረቀችውና አንዳንድ ቦታ ላይ ማስተማሯን ትታ እዛ በጤናው ምናምን ስትሸፍንላቸው ስለነበር ብዙም አይፈልጉም። እንደዛ ነው የነገረኝ። አሁን ግን አንቺ በአስተማሪነት አይደለም በነርሲንጉ በራሱ ነው በዛው መቀጠር ያለብሽ ብሎ መቼ ትጀምሪያለሽ አለኝ። ኧረ እኔ ከሰዓትም ቢሆን ጀምራለሁ ሳቀብኝና አይ ከሰዓት አይደለም ሰኞ ቀን ስለነበር የሄድኩት ወይ ማክሰኞ ወይ ሮብ ሐሙስ በተመቸሽ ተዘጋጅተሽ መምጣት ትችያለሽ ሲልኝ በቃ ነገ እመጣለሁ ጠዋት ብዬ እንደዛ ስራ ጀመርኩኝ። እስካሁንም አለሁኝ እዛ እግዚአብሔር ይመስገን። ግን በቃ አፖስትል በጣም እኛ ከምንለው በላይ ነው የሚያምንልን ለኛ ብዬ አስባለሁኝ። በእውነት በጣም ብዙ ነገር አሁን ይሄን እንደዚህ የሚታይ ስለሆነ ስለነገርኳችሁ ምናምን እንጂ አለ በጣም ብዙ በጓዳዬ የተሰራ ስራና በሱ ውስጥ ያለውን ጸጋ እያንዳንዳችን ተሰርተንበታል ተነክተንበታል እያንዳንዳችንና እግዚአብሔር አምላክ ይባርክ። አፖስትል ከኔ ጋር ደግሞ በጣም ነው የምንቀራረበውና አንዳንዴ እንደ አባትና ልጅም አይደለም የሆነ ነገር ተሰምቶኝ ተናድጄ ምናምን እንደዚህ በቸርች ጉዳይ አፖስትል ላገኝ ፈልጌ ምናምን ብዬ አናግሬው ምናምን ጨርሼ ከወጣው በኋላ እንደገና ይሰማኛል በቃ በዚህ መንገድ መናገር አልነበረብኝም ማለት ነው ብዬ እሱ ግን ተቀብሎት ሐሳቤን ሲያስብበት እንደዚህ ይሻላል እንዴ በሌላ ቀን ቀጥሮኝ እንደዚህ ብናደርገው ይሻላል እንዴ ምናምን አንድ ሳምንት ምናምን ወይ 3 ቀን ወይ 4 ቀን ሲያስብበት አገኘዋለሁና በጣም ትልቅ ቦታ ነው ያለው ለኔ በቃ በጣም ትልቅ ቦታ እና ማንንም የእውነቴን ነው የምላችሁ ማንንም በማያምነኝ ልክ ነው አፖስትል የሚያምነኝ። በጣም ነው የምወድህ አፖስትል አባቴ ስለሆንክ እድለኛ ነኝ በጣም በእውነት። እግዚአብሔር አምላክ ረጅም እድሜ ከጤና ጋር ይስጥ። እንኳን አደረሰ። አስረዘምኩ ይቅርታ። ግን ማዕዝዬንም በዚህ አጋጣሚ እንኳን አደረሰሽ። በጣም ነው የምወድሽ። ሁላችሁንም የቤተ ክርስቲያን አገልጋዮች እወዳችኋለሁ በጣም። እግዚአብሔር ያክብርልኝ። አታጨበጭቡም እንዴ? እኔ ለማዳን ነው የደም ላብ ያላበ የሞትክልኝ ተሰቃየህልኝ መርገሜን ወሰድከው ልታድነኝ ሲነቁ ሲሳለቁብህ መልስም አልነበረ ሲመክሩህ ለኔ ነው ይህ ሁሉ የሆንከው እንዴት እንድትወደኝ እንዳየው